ከላዩ አልፈን መኪና ኮፈኑን ከፍተን ካላየነው እዛ ውስጥ ሞተር እንዳለ አናይም። ሞተሩ እንዴት እንደሚሰራ እናውቀው። ኦኬ እኛ የራሳችንን ኮፈን ከፍተን ሳናይ ማንነታችንን አናውቅም። ማንነታችንን ሳናውቅ እንዴት ነው ትርጉም ባለው መልኩ ከማንነታችን ጋር የሚሄድ ህይወት የሚኖረን፣ አስተሳሰብ የሚኖረን፣ ፍላጎት የሚኖረን? እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉን። ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያረገው ያ ደስታ የሚሰጠን ነገር ለሰርቫይቭል የሚረዳንን ነገር እንድንፈልግ እንዲያረገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። እኔ ብዙም አይገባኝም፣ ግን somehow የኔ ጉብዝና ሳይሆን I think የሀገራችን ድህነት ነው እኔን እንደዚህ አጉልቶ የሚያወጣኝ። እኔ ህይወቴን እየኖርኩ ነው። ሰው ፈተና ብሎ የሚያየው ኦኬ ፈተናዎች ናቸው፣ ግን ህይወት ፈተና ነው። somehow ብቻ በተሻለ መንገድ ተጉዤዋለሁ። ነው እንግዲህ በውጭም ቢሆን ብዙ ተፈትኛለሁ። ለምን ፈተና ፈልጌ ገባበታለሁ። ትግል ደግሞ ዝግጅት ይፈልጋል። ትግል ላይ መሸነፍ አለ፣ ማሸነፍ አለ። ይሄ ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። አንዱም እዚህ ጋር አልመች እንዲለኝ ያደረገው ነገር ተወለድኩ። በ3 ወሬ ግብፅ ሀገር ሄድን። አባቴ ዲፕሎማት ነበር። አፍ የፈታሁት በአረብኛ። ከዛ ወደ 4 ዓመት ገደማ መጣን። እዚህ የተወሰነ ጊዜ ቆየን። ከዛ ደግሞ ኬንያ ሄድን። ኬንያ ሄድኩኝ። ከኬንያ 8ኛ ክፍል ጨርሼ ስመጣ በአማርኛ ስሜን አልጽፍም፣ ስዋሂሊ ያወራለሁ፣ እንግሊዝኛ አወራለሁ። ከቦታ ቦታ ሄዳለሁ። በቃ እንዳለ አንድ ዓለም ትቼ ሌላ ዓለም ገባለሁ። ማለት አገር፣ ቋንቋ፣ ትምህርት ቤት፣ ጓደኛ ምናምን ሁሉ ነገር ቅይር ለምጄው ለኔ ተስማምቶኛል፣ አይረብሸኝም። ያ ከውስጤ አድጓል። ሁሌ የሆነ ነገር ለውጥ፣ አዲስ ነገር something ብቻ እንድ ደግሞ ሄዳለው፣ ለምደዋለው፣ አልፈራው። anyway ከዛ ደግሞ ሃይ ስኩል ነበር። አሜሪካን ሀገር ሄድኩኝ። አሜሪካን ሀገርም በቃ ትምህርት ቤትም 8 ዓመት ትምህርት ቤት ቆየው። አንዱ ሂጄ መምጣት የምፈልግበት ቦታ ቅድም እንደጀመርኩት ህይወት ትግል ነው፣ ፍጥረቱ ነው። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ፣ ወቅታዊ ነው። ቋሚ ሁናቴ ሊሆን አይችልም። የተፈጥሮ ህግ ይህን አይፈቅድም። በስራችን ብንል፣ በጤናችን ብንል፣ በሁሉ ነገር ባለበት የሚቆይ የለም፣ ይቀየራል። ለውጥን ሁሌ መቀበል አለብን። ባለበት የሚቆይ መፈለግ የለብንም። ደስታን መፈለግ የለብንም። somehow ይሄ የስልጣኔ ዘለም እንትን ነው። በቃ ሙቪ ምን በለው መጽሐፍ ምን በለው ምን ጥሩ ነገር ሆኖ የሚታየን ደስተኛ ሰዎች፣ አሸናፊ ሰዎች። ይሄ ላይፍ አይደለም። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ነው። ፍጥረት ከሁሉ ከእንስሳ ጀምሮ ከትንሹም ከትልቁም ፍጥረታችን ለሰርቫይቨል ነው፣ ለደስታ አይደለም። ኦኬ ምንድነን እኛ? አንዱ ችግሬ በጣም ብዙ ነገሮች ላይ ላወራ እችላለሁ። ለእናንተ የሆነ ቦታ ኦልሬዲ ፍሬምወርክ አላችሁ፣ ባክግራውንድ አላችሁ። ሰብስቤ ስለ ድሪም ብቻ ከማወራችሁ ተምራችሁታል። እሱ ሞር ሰፋ ያለ ነገር እዛ ላይ ለመገንባት ፈልጌ ነው። ያ ደግሞ ብዙ ፒለሮች አሉት። ትንሽ ወዲያ ልዘል እችላለሁ። ግን
ማንኛውንም ነገር ስናይ ለመረዳት በደንብ ከላዩ አልፈን መኪና ኮፈኑን ከፍተን ካላየነው እዛ ውስጥ ሞተር እንዳለ አናይም። ሞተሩ እንዴት እንደሚሰራ እናውቀው። ኦኬ፣ እኛ የራሳችንን ኮፍን ከፍተን ሳናይ ማንነታችንን አናውቅም። ማንነታችንን ሳናውቅ እንዴት ነው ትርጉም ባለው መልኩ ከማንነታችን ጋር የሚሄድ ህይወት የሚኖረን፣ አስተሳሰብ የሚኖረን፣ ፍላጎት የሚኖረን? ኦኬ ምንድን ነው? ለምንድን ነው የተሰራው? ኦኬ ሳይንሱ እንደሚነግረን ባዮሎጂካል የሆነ ሲስተም ነው። ይሄ ሲስተም ምን አለው? አካል አለ፣ የምናየው ነገር የራሱ አሰራር አለ። እዚህ ውስጥ አይምሮአችን አለ፣ ብሬን አለ። ብሬን የምናየው ነገር ሃርድዌር ነው። ብቻውን ምንም የሚሰራው ነገር የለም። ሃርድዌር። ከዛ ደግሞ ውስጡ ሶፍትዌር አለው። ሶፍትዌሩ የምናየው ነገር አይደለም። the whole body electrical system ነው። ኤሌክትሪክ ነው የሚንቀሳቀሰው። ያን የሚያንቀሳቅሰው ኤሌክትሪክ ሶፍትዌር ነው የሚያንቀሳቅሰው። ለዘመኑም ስለሚመች ነው። የቴክኖሎጂ ምሳሌ ጥሩ ነው። ሃርድዌር አለ፣ ሶፍትዌር አለ። ከየት ይመጣል አወራለሁ። ከዛ ምንድን ነው የታል ዳታው? ዳታው ሶሻላይዝድ ሆነን በምናድግበት ሁናቴ የምንኖርበት ሁሌ የሚቀያየር የምንሰበስበው ዳታ ነው። ዳታ እንዴት ነው የምንሰበስበው? 5 መንገዶች አሉ። ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉ። የተፈጠርነው ለሰርቫይቭል ነው። ሰርቫይቭል እንዳሁን ሳይሆን ድሮ ከእንስሶች ጋር በምንኖርበት ጊዜ፣ ጫካ ውስጥ በምንኖርበት ጊዜ፣ ያው ሉሲ ጫካ ውስጥ ነበረች። ያኔ ምንድን ነው ሰርቫይቭል የሚጠይቀው? ስልጣኔ 10,000 ዓመት አልሞላው። ግብርና ራሱ አሁን የምናውቀው የስልጣኔ ኑሮ 100 ዓመት አልሞላው። ይሄ ሲስተም ግን በ100,000 በሚሊዮን ዓመቶች ለዛ ኤንቫይሮንመንት ዲዛይንድ የሆነ ሲስተም ነው። ሃርድዌሩም ሶፍትዌሩም። ምን ተቀየረበት? ዳታ። ሉሲ የምታየው፣ የምትሰማው፣ የምታሸተው፣ የምትበላው፣ የምትነካው 5ቱ ሬዳሮች የእሷን ዓለምና የእኛን ዓለም አስቡት እስቲ። ሉሲ ጥራ ግራ ለፍታ ነበር የምትበላው። ጠዋት ማታ አንበሳው በላይ ነው ስጋቷ። ይሄ ሲስተም እዛው ሰርቫይቭ ለማድረግ ነው የተፈጠረው። ያ ህይወት ምን ነበር? ፊዚካሊ፣ ሜንታሊ፣ እሱ ራሱን የቻለ በጣም ሊበተን የሚችል ነገር ነው። ግን
ለሰርቫይቭል ያኔ ምን ነበር የሚያስፈልገው? አለመበላት፣ መብላት፣ ከዛ ደግሞ ዘር ማስቀጠል። ከዚህ ውጭ ይሄ ሲስተም አጀንዳ የለውም። ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያረገው ያ ደስታ የሚሰጠን ነገር ለሰርቫይቭል የሚረዳንን ነገር እንድንፈልግ እንዲያረገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። ወደምንፈልገው ነገር የሚወስደን ነገር ሁሉ በዛን ጊዜ ለመኖር እንድንችል የሚርበን ምግብ እንድናገኝ ነው። ሙቀት የምንፈልገው በብርድ እንዳንሞት ነው፣ ወዘተ። ቀጥሎ ሰርቫይቭ ማድረግ አለብን። ትልቁ የዚህ ማሽን የሶፍትዌሩ የሃርድዌሩ ትልቁ አጀንዳ እንዳንሞት ነው፣ እንዳንበላ። የማይሆን ነገር መርዝ በልተን ራሳችን እንዳናጠፋ። ሁሉ ነገር ስጋት ነው። ሁሌ 70% ስጋት ነው። የማይሆን ድምፅ ተሰማ፣ የሆነ ነገር ይነገራል። አንበሳ አየን፣ አይምሮአችን የተቀረጸው ፊየር ነው። ትልቁ አደጋ እሱ ነው። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች አይምሮአችን እዚህ ጋር ነው። ይሄ ህልውና ነው። እዚህ ጋር ይሄ ሲስተም ኢቮልቭ ላረገበት ዓለም በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘናል። ያም ደግሞ በቃ ሳይንስ ውስጥ አንገባም፣ ብቻ ሌላው የሌለው ፍሮንታል ኮርቴክስ ዲቨሎፕ አረግን፣ ምን አረግን፣ ከሌላው የበለጠ እነዚህን ሁሉ ነገሮች ማድረግ ቻልን። የመጨረሻው ነገር ልጅ መውለድ አለብን። ኢምፖርታንት ስላደረገው በቃ እሱንም እንድናረግ የሰጠንን ሰጠን። ይሄ ስርዓት በአጠቃላይ የሚነዳው በስሜት ነው። ለምን እነዚህን ፐርሰፕሽኖች ይወስድና እንዴት ነው ሬዳሩ እንዴት ነው የሚሰራው? አንድ ነገር ስናይ ኮሽ ሲልብን እንዴት ነው የምንደነግጠው? ወይም ደግሞ ደስ የሚል ሙዚቃ ስንሰማ ደግሞ ለምንድን ነው ድምፅ ነው የሚገባው? ያንን ዳታ ተርጉሞ ነው የሆነ ነገር ይሰጠናል። ሽጉጥ ሲጮህ ጆሮ ጋር ምንድን ነው ስሜቱ? ድምፅ ነው። ቆንጆ ሙዚቃ ሲሰማ ደግሞ ምንድን ነው ስሜቱ? ድምፅ ነው። ሬዳሩ ፒክ ያደርገዋል። ሬዳሩ ሁሉም አይኑ የራሱ በቃ ፊዚዮሎጂ ውስጥ አንገባ። ሴንሴሽን አለ፣ ፐርሰፕሽን መጀመሪያ አንድ ነገር እናያለን። ይሄ ነገር ምንድን ነው? ሴንሴሽኑ ይፈጠራል። ከዛ ሴንሴሽኑ ይፈጠርና ያ ደግሞ this is data ሶፍትዌሩ ይሄ ነገር ምንድን ነው ብሎ ፕሮሰስ ያደርገዋል። አደጋ ነው፣ ጥሩ ነው፣ whatever ፕሮሰስ ያደርገውና ያ ደግሞ ቀጥሎ ወደ ተግባር ይቀየራል። ያ ነው የምናረገውን ነገር እንድናረግ የሚያረገን ፊዚዮሎጂው ይሄ ነው።